ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዛላምበሳ ድንበር ዳግም መከፈትና የፈጠረው ስሜት። እሁድ ዕለት የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ተገናኝተዋል። በ2013 ዓ.ም በፌዴራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላ እና እርሱን ተከትሎ በነበረው ፖለቲካዊ ውጥረት የዛላምበሳ ድንበር ተዘግቶ ነበር። እሁድ ዕለት በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎቹ ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበረ። በኢትዮጵያ ዛላምበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩ የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የብሔራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑም ተሰምቷል። ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታን ማግኘታቸውን አመልክተዋል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎች በስሜት የተሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። ለ5 ዓመታት በዓለም አቀፍ ድንበር ምክንያት የተለያዩ ቤተሰቦችና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም ነበር። በርካታ የዛላምበሳና የአካባቢው ነዋሪዎችም የ2 ዓመት ደም አፋሳሽ የሰሜን ኢትዮጵያ ጦርነት ጥቅምት 23 2015 ዓ.ም በፕሪቶሪያል ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስተናግደዋል። በርካቶች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅትም ከዛላምበሳ 30 ኪሎ ሜትር ርቀት ላይ በምትገኘው አዲግራት 55,000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ። ምንም እንኳ የሰሜን ኢትዮጵያ ጦርነት ካበቃ ዓመታት ያለፈ ቢሆንም ድንበሩ ግን በሁለቱ ሀገራት መንግስታት መካከል በተፈጠረው ቅራኔ ምክንያት ዝግ ሆኖ ቆይቷል። እሁድ ዕለት በድንበሩ መከፈት የተገናኙ ሰዎች ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜ እንገንባ ሲሉም ተሰምተዋል። አንዲት የትግራይ እናት እንደ ህዝብ መብላት መነገድ እንፈልጋለን፣ እንዲሁም እንደዚህ ቀደሙ በማህበራዊ ህይወት መገናኘት እንፈልጋለን። የእነርሱ ቤተሰቦች እዚህ አሉ፣ የእኛ ቤተሰቦች እዚህ አሉ፣ የምንፈልገው ሰላም ነው ስትል ለቢቢሲ ተናግራለች። ነገር ግን በጦርነት የደረሰው ጉዳት ለመጠገን በርካታ ስራዎች መሰራት ይጠይቃል። የዛላምበሳ መሰረተ ልማቶች ወድመዋል፣ መብራት፣ ስልክ እንዲሁም የባንክ አገልግሎት ተቋርጧል። አብዛኛው መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድም ከፍተኛ መዋዕለ ንዋይ እንደሚጠይቅ ነዋሪዎች ይናገራሉ። የውሃ፣ የጤና እንዲሁም የትምህርት ተቋማት ጉዳት ደርሶባቸዋል። የአካባቢ ማህበረሰብ ለጋሾች ቀስ በቀስ እየገነቧቸው ይገኛሉ። ኤርትራ ነፃነቷን ካገኘች 3 አስርት ዓመታት ያለፈ ሲሆን የሁለቱ ሀገራት ግንኙነት ውጥረት የሞላበት ድንበሩም ለበርካታ ዓመታት ተዘግቶ የቆየ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ከፕሬዝዳንት ኢሳያስ አፈወርቂ ጋር ታሪካዊ የሰላም ስምምነት ከፈረሙ በኋላ ለአጭር ጊዜም ቢሆን የሁለቱ ሀገራት ድንበር ተከፍቶ ነበር። ስምምነቱ ጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት እንዲያገኙም አድርጓል። ይህ እርምጃ መጀመሪያ ላይ ተስፋን የፈነጠቀ ቢሆንም የትግራይ ጦርነት መቀስቀስ ግን ነገሮችን ሙሉ በሙሉ ቀይሯል። በሥነ ሥርዓቱ ላይ ለመገኘት ከኤርትራ ሰንዓፌ መምጣቱን የተናገረው ነቢያት ወልደ ጊዮርጊስ ዛሬ የጀመረው ሰላም እርቅ ተጠናክሮ እንደሚቀጥል እርግጠኛ ነኝ ብሏል። ዛላምበሳን ጥለው ለ5 ዓመታት በአዲግራት የስደተኞች መጠለያ የሚኖሩት ወይዘሮ አመለስት ዛሬ የተዘጋውን ቤቴን ለማየት መጣሁ፣ ከአሁን በኋላ ልጆቼን ይዤ በቤቴ መኖር እቀጥላለሁ ሲሉም ተናግረዋል። የአካባቢው ነዋሪዎች በአንድ ወቅት በጋራ ይኖሩ የነበረ ቤተሰቦች በጦርነቱ ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱም ማህበረሰቦች ተወካዮች ሰላምና እርቅ ተጀምሯል ሲሉም ያወጀ ሲሆን ነዋሪዎች ወደ ቤታቸው ተመልሰው ሕይወታቸውን ዳግም መገንባት እንዲጀምሩም ጥሪ አቅርበዋል። ይሁን እንጂ አሁንም ተግዳሮቶች አሉ። የተዘረፉ ንብረቶች፣ የወደሙ ቤቶችና የአገልግሎቶች አለመኖር በሺዎች የሚቆጠሩ የተፈናቀሉ ቤተሰቦች ሕይወት ዳግም መልሶ ለማቋቋም ቀላል አይደረግም። ከዚህ በተጨማሪም ደግሞ ይህ በአካባቢው ማህበረሰብ መካከል የተደረሰ ስምምነት በኢትዮጵያና በኤርትራ መንግስት መካከል በአዲስ አበባና በአስመራ እንዴት እንደሚተረጎም ግልጽ አይደለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ?
አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ትራምፕ የወሰዱት እርምጃ ኢራንና እስራኤልን ወደ ተኩስ አቁም እንዲመጡ በማድረግ ፍሬ አፍርቶ ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ወደ እስራኤልና ኢራን ግጭት በማስገባት ቆምረዋል። ነገር ግን ይህ እርምጃው ለጊዜውም ቢሆን ፍሬ ሳያፈራ አልቀረም። ትራምፕ ትናንት ሌሊት እንዳስታወቁት ሁለቱ ሀገራት የተኩስ አቁም ስምምነት ላይ ለመድረስ የተስማሙ ሲሆን ያም ወደ ዘላቂ ሰላም ያመራል ብለዋል። የአሜሪካው ፕሬዝዳንት የ12 ቀን ጦርነት ሲሉ የጠሩት የኢራንና የእስራኤል ግጭት እውነት ሆኖ የሚያበቃ ከሆነ ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ተቋማትን ከደበደበች በኋላ ቀጠናው ወደ ባሰ ግጭት ለመግባት ጫፍ ላይ የደረሰ መስሎ የነበረ ቢሆንም አሁን ግን ትልቅ እፎይታ የሰጠ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የእስራኤል አገዛዝ ቴሄራን እስከ ሌሊት 10 ሰዓት ድረስ በኢራን ሕዝብ ላይ የሚያደርሰውን ሕገ-ወጥ ጥቃት ካቆመ ከዚህ በኋላ ጥቃቶችን የመቀጠል ፍላጎት የለንም ብለዋል። ከሌሊቱ 10 ሰዓት ሲደርስ በቴሄራን የእስራኤል ጥቃቶች መቆማቸው ተዘግቧል። አሁን ሁለቱ ተፋላሚ ወገኖች የተጋጋለውን ግጭት ለማቀዝቀዝ የተስማሙ ይመስላል። ኢራን ቅዳሜ ዕለት አሜሪካ ለፈጸመችው ጥቃት አጸፋውን ለመመለስ ስትዝት በአካባቢው የነበረው አለመረጋጋት ሌላ ትኩሳት እየተሰማው መጥቷል። ትናንት ምሽት በኳታር በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ የተተኮሱት የኢራን ሚሳይሎች በሙሉ የከሸፉ ሲሆን አንድም አሜሪካው ላይ ጉዳት አለመድረሱ ተዘግቧል። ፕሬዚዳንት ትራምፕ ቅዳሜ ምሽት ለሕዝባዊ ባደረጉት ንግግር ኢራን በአሜሪካ ጥቅም ላይ ለምትሰነዝረው ጥቃት ምላሽ እንደምትሰጥ አስጠንቅቀዋል። አስፈላጊ ሆኖ ከተገኘ በአሜሪካ ኃይሎች ሊመቱ የሚችሉ ተጨማሪ ኢላማዎች መኖራቸውንም ቃል ገብተዋል። ከ24 ሰዓት በኋላም ዓለም ኢራን ምን ታደርጋለች የሚለውን ለማየት በጥፍሩ ቆሞ ጠብቋል። ኢራን እርምጃ ከወሰደች በኋላ ደግሞ ትኩረት ወደ አሜሪካው ፕሬዝዳንት ተመለሰ። እናም ትራምፕ ከጥቂት ሰዓት በኋላ የመጀመሪያው ንግግራቸው አደረጉ። ትራምፕ በማህበራዊ ገጻቸው ላይ ኢራን የኒውክሌር ተቋሞቿን ለመደምሰስ ስለወሰድነው እርምጃ እንደጠበቅነው በጣም ደካማ ምላሽ ነው የሰጠችው፣ እናም በጣም ውጤታማ መሆኑን መልኩ መክተነዋል። ኢራን ከስርዓቷ እንደወጣች ተናግረው ምናልባትም ኢራን አሁን በቀጠናው ሰላም እና ስምምነት መቀጠል ትችል ይሆናል ብለዋል። ኢራን በኒውክሌር ተቋማት ላይ የደረሰው ጉዳት የተወሰነ እንደሆነ ብትገልጽም ትራምፕ ኢራናውያን በቅንነት ለመደራደር ፈቃደኛ ይሆናሉ በሚል ተስፋ መሳሪያዎችን ለመያዝ ያሰቡ ይመስላል። እናም ከመጋረጃው ጀርባ ዋይት ሀውስ የተኩስ አቁምን ዝርዝር ሁኔታ ከኳታር አደራዳሪዎች እና ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር እየተነጋገሩ ነበር ተብሏል። ትራምፕ በሳምንቱ መጨረሻ በኢራን ላይ የፈጸሙትን ጥቃት ከፍተኛ አደጋ ያለበት አካሄድ ነበር ቢሆንም ውጤቱ መታየት የጀመረ ይመስላል። እንደ አውሮፓውያን አቆጣጠር በጥር 2020 ትራምፕ የኢራን አብዮታዊ ጥበቃ መሪ ቃሲም ሱሌይማኒ በባግዳድ እንዲገደሉ ባዘዙበት ጊዜም የሆነው ተመሳሳይ ነበር። ኢራን በኢራቅ ወታደራዊ ካምፖች ላይ ሚሳኤሎችን አስወንጭፋ ከ100 በላይ የአሜሪካ ወታደሮችን አቁስላለች። ነገር ግን የዩናይትድ ስቴትስ ንግግሮች ማረጋጋት መርጣለች። የአሜሪካ መገናኛ ብዙኃን እንደዘገቡት ኢራን ሰኞ ዕለት ባደረሰችው ጥቃት የአሜሪካ የጦር አውሮፕላኖች የጣሉትን አጠቃላይ የቦምብ ብዛት ጋር እኩል የሆኑ ሚሳይሎች በአሜሪካ ጦር ሰፈሮች ላይ አስወንጭፋለች። ኢራን ለኳታር መንግስት ሚሳይሎች ከማስወንጨፏ በፊት ያሳወቀች ሲሆን ይህንም ትራምፕ ኢራን ነገሮችን ማባባስ ሳይሆን አቻነትን ነው የምትፈልገው ሲሉም እውቅና ሰጥተዋታል። ትራምፕ ቀናቸውን ያሳለፉት የነዳጅ ዋጋን፣ የአሜሪካ የሚዲያ ሽፋን እና የቀድሞውን የሩሲያን ፕሬዝዳንት ዲሚትሪ ሜድቬዴቭ የውጭ ሀገር የኢራን የኒውክሌር ጦር መሳሪያ ይሰጣል ማለታቸውን ሲከታተሉ ነው። የአሜሪካ ባለስልጣናት እንዳሉት እኚህ ፕሬዝዳንት ከአንዳንድ የቀድሞ መሪዎች በተቃራኒ ማስጠንቀቂያዎችን በሚገባ ይገመግማሉ። ኢራን ሌላ ዙር ጥቃት ብትፈጽም እና አሜሪካ ቢሞት ወይም ከፍተኛ ጉዳት ቢደርስ ትራምፕ ምላሽ እንዲሰጡ ግፊት ይጨምርባቸዋል። ለጊዜው ግን የፍልሚያ መንገዱ የተዉ ይመስላል እና ሁለቱም ሀገራት እሱን መከተል የመረጡ መስለዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።